በሰው ልጅ ታሪክ ውስጥ ጦርነት ሁልጊዜም በሁለት ወገን ባሉ ሰዎች መካከል የሚደረግ በደም በስቃይና በለቅሶ የታጀበ ክስተት ሆኖ ቆይቷል። ከጥንታዊው የሰይፍ ውጊያ ጀምሮ እስከ ዘመናዊው የሚሳኤል ጦርነት ድረስ በጦር ሜዳ ላይ የሚወድቁትና የሚማረኩት ሁልጊዜም የሰው ልጆች ነበሩ። ሆኖም ግን እንደ አውሮፓውያኑ አቆጣጠር በ2026 የጸደይ ወራት በዩክሬን ምድር የተከሰተው ድርጊት ይህንን ለሺህ ዓመታት የጸና እውነት ለዘላለም የቀየረ ድንቅና በተመሳሳይ መልኩ አስፈሪ ክስተት ሆኖ ተመዝግቧል። በአንድ ጭጋጋማ ጠዋት በምስራቃዊ ዩክሬን በሚገኝ አንድ ምሽግ ውስጥ የነበሩ ሁለት የሩሲያ ወታደሮች እጃቸውን ወደ ላይ አንስተው በፍርሃት እየተንቀጠቀጡ ለጠላቶቻቸው እጃቸውን ሰጡ። ነገር ግን በዚያ ስፍራ እነርሱን የሚማርክ አንድም የሰው ልጅ ወታደር አልነበረም። ከፊታቸው የቆሙትና ትዕዛዝ የሚሰጧቸው በብረት የተገነቡ ስሜት የሌላቸውና የማይደሙ ትናንሽ ባለጎማና ባለ ሰንሰለት ሮቦቶች ነበሩ። ይህ ክስተት በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ሮቦቶች ብቻቸውን ምሽግ ሰብረው የጠላት ወታደሮችን የማረኩበት ታሪካዊ የታሪክ መዝገብ ሆኖ ተመዝግቧል። ዩክሬን አሁን ላይ ሮቦቶች አይወድሙም የሚለውን መርህ በመያዝ የሰው ልጅ ወታደሮችን በቴክኖሎጂ ውጤቶች የመተካት እጅግ አስገራሚና ሰፋ ያለ ስራ ውስጥ ገብታለች። ይህ ስትራቴጂ የመጣው ካለፈው የሰው ኃይል እጥረትና የሩሲያን ግዙፍ ሰራዊት ለመቋቋም ካለ የተለየ አማራጭ ፍለጋ ነው። የዩክሬን ዲጂታል ትራንስፎርሜሽን ሚኒስትር የነበሩትና አሁን በመከላከያ ሚኒስቴር ውስጥ ትልቅ ሚና ያላቸው ባለስልጣናት ያቀዱት የጦርነት እቅድ ዓለምን በድንጋጤ ውስጥ ጥሏል። እቅዱ የሰው ልጅ ወታደርን ሳይሆን ዳታንና ቴክኖሎጂን ማዕከል ያደረገ ነው። በየቀኑ በሺዎች የሚቆጠሩ ሮቦቶች ወደ ግንባር እየተላኩ ነው። በቅርብ 3 ወራት ውስጥ ብቻ ሮቦቶችና ድሮኖች ከ22000 በላይ ግዳጆችን ፈጽመዋል። ይህ ማለት 22000 ጊዜ ወታደር ሊሞት ሊሰቃይ ወይንም ሊቆስል በሚችልበት እጅግ አደገኛ ቦታ ላይ ሮቦቶች ገብተው ስራውን ሰርተዋል ማለት ነው። ይህ ቁጥር በራሱ የሰው ልጅን ሕይወት ከመታደግ አንጻር ያለውን ትርጉም ለመገመት አዳጋች አይደለም። የእነዚህ ሮቦቶች አቅም ከሰው ልጅ ምናብ በላይ እየገሰገሰ መጥቷል። ግኖም 2 እና ድሮይድ TW762 የተባሉት መሳሪያዎች ተራ የብረት ቁርጥራጮች አይደሉም። እነዚህ ሮቦቶች በሰው ሰራሽ አስተውሎት የታገዙ የጠላትን እንቅስቃሴ በራሳቸው ለይተው ማወቅ የሚችሉ አስፈሪ አዳኞች ናቸው። በአንድ ወቅት በአንድ የግንባር ቀጠና ላይ አንዲት ባለመትረየስ ሮቦት ብቻዋን ሆና የሩሲያን ግስጋሴ ለ45 ቀናት ያህል ገትራ መያዟ ተነግሯል። ይህች ሮቦት የሚያስፈልጋት ነገር ቢኖር በየ2 ቀኑ ባትሪ መሙላትና ጥቃቅን ጥገና ብቻ ነበር። የሰው ልጅ ቢሆን ኖሮ ረሃብ፣ ጥም፣ እንቅልፍና ስነ ልቦናዊ ፍርሃት ያሸንፈው ነበር። ሮቦቷ ግን ምንም አይነት ስሜት ሳይኖራት በበረዶና በዝናብ ውስጥ ሆና የጠላትን ሰራዊት ስትቀጠቅጥ ከርማለች። ይህ አይነቱ ጽናትና ብቃት የሰው ልጅ ፈጽሞ ሊያደርገው የማይችለው ለሮቦቶች ግን ተራ ስራቸው ነው። በኩፒያንስክ ከተማ የተፈጸመው ሌላው ግዳጅ ደግሞ የሮቦቶችን እጅግ አውዳሚና ስልታዊ አቅም ያሳየ ነበር። የሩሲያ ወታደሮች በአንድ ትልቅ ትምህርት ቤት ውስጥ መሽገው ሕንፃው ባለው ወፍራም ግንብ ተከልለውና መስኮቶቹን በሙሉ በመረብ ዘግተው የአየር ላይ ድሮን እንዳይገባባቸው ተከላከሉ። በዚያ ሕንፃ ውስጥ ከፍተኛ የጦር መሳሪያና ጥይት ክምችት ነበራቸው። ነገር ግን የዩክሬን ጦር የላከው መሬት ላይ የሚንቀሳቀሱ ሮቦቶችን ነበር። እነዚህ ሮቦቶች በሌሊት በከባድ የበረዶ ማዕበል ውስጥ ሆነው የሩሲያ ድሮኖችና የሌሊት መመልከቻዎች ማየት በማይችሉበት ሁኔታ ቀስ በቀስ ወደ ትምህርት ቤቱ ተጠጉ። አንደኛው ሮቦት የሙቀት ግፊት ሮኬቶችን በመተኮስ ወታደሮቹን ከመስኮት ሲያርቃቸው፣ ሌሎቹ ደግሞ ከ500 ፓውንድ በላይ የሚመዝን ከፍተኛ ፈንጂ ተሸክመው ወደ ሕንፃው ዘልቀው በመግባት ራሳቸውን አፈነዱ። ሕንፃው በውስጡ ካሉ የጠላት ወታደሮችና የጦር መሳሪያዎች ጋር ወደ አመድነት ተቀየረ። ይህ ክስተት የሚያሳየው ሮቦቶች አሁን ላይ የማዳንና የስለላ ስራን ብቻ ሳይሆን እጅግ አደገኛና ውስብስብ የሆኑ የማጥቃት ግዳጆችንም የመፈጸም ብቃት እንዳላቸው ነው። ይህ የሮቦት ስምሪት በሩሲያ ወታደሮች ላይ የሚያሳድረው ስነ ልቦናዊ ጫና እጅግ ከፍተኛና የሚዘገንን ነው። አንድ የሰው ወታደር ሲመጣብህ ልትዋጋው፣ ልትለምነው ወይንም ልታሸንፈው ትችላለህ። ነገር ግን ምንም አይነት የፊት ገጽታ የሌለው የማይራራ ጥይት የማይበግረውና የማይደማ የብረት አካል ወደ አንተ ሲመጣ ማየት ትልቅ ሽብርን ይፈጥራል። የሩሲያ ወታደሮች ለእነዚህ ሮቦቶች እጃቸውን መስጠታቸውን የሚያሳየው ወደፊት በሚኖሩ ጦርነቶች ላይ ድል የሚመዘገበው በሰው ኃይል ብዛት ሳይሆን በቴክኖሎጂ የበላይነት መሆኑን ነው። ዩክሬን አሁን ላይ በግንባር ቀደምነት ከ15 እስከ 20 ኪሎ ሜትር ጥልቀት ያለው የሞት ቀጠና ለመፍጠር እየሰራች ነው። በዚህ ቀጠና ውስጥ የሰው ልጅ እግር አይረግጥም። ድሮኖችና ሮቦቶች ብቻ ሌሊትና ቀን በንቃት እየተዘዋወሩ ማንኛውንም ተንቀሳቃሽ ነገር ያጠፋሉ። ይህ ቀጠና ለጠላት ሰራዊት ገሃነምን በምድር ላይ እንደ መፍጠር ይቆጠራል።
የሮቦቶቹ ጥቅምና አስፈላጊነት ከጦርነቱ ባለፈ የሰው ልጅን ክብርና ዋጋ ወደ መጠበቅም ያመራል። በጦር ሜዳ ላይ ቆስለው የሚወድቁ ወታደሮችን ለማንሳት የሚሄዱ የሕክምና ቡድኖች ብዙ ጊዜ የጠላት ድሮኖች ኢላማ ይሆናሉ። አሁን ግን ዩክሬን ቁስለኞችን ለማንሳት ሮቦቶችን ትጠቀማለች። ሮቦቱ ምንም አይነት ስጋት ሳይገባው በከባድ ተኩስ መካከል አልፎ ቆስሎ የወደቀን ወታደር ተሸክሞ ወደ ሰላማዊ ቦታ ያወጣዋል። ይህ ማለት በሕይወትና በሞት መካከል ያሉ ወታደሮች አሁን የተሻለ የመትረፍ ዕድል አላቸው ማለት ነው። ሮቦቶች በጦር ሜዳ ላይ የሚፈሱትን ደሞች እየቀነሱ የብረትና የዘይት ዋጋን ግን እየጨመሩ ይገኛሉ። ለዩክሬን መሪዎች አንድ ሮቦት ቢሰበር ወይንም ቢፈነዳ ትልቅ ኪሳራ አይደለም፣ ምክንያቱም በገንዘብ ሊተካ ይችላል። የሰው ልጅ ሕይወት ግን ፈጽሞ ሊተካ የማይችል ሀብት በመሆኑ ሮቦቶችን ወደ ሞት ቀጠና መላክ ትልቁ የሞራል የበላይነት መገለጫ ሆኗል። ሆኖም ግን ይህ የሮቦቶች ወታደራዊ ስምሪት ከጥቅሙ ጎን ለጎን እጅግ አስፈሪ የሆኑ ስጋቶችንም ይዞ መጥቷል። ትልቁ ስጋት የሰው ሰራሽ አስተውሎት በራሱ ውሳኔ እንዲገድል መፈቀዱ ላይ ነው። የገዳይ ሮቦቶች መፈጠር የዓለምን የሞራልና የሕግ መሠረት ሊያናጋው ይችላል። ሮቦቱ በወዳጅና በጠላት መካከል ያለውን ልዩነት እንዴት ይለያል? በቆሰለ ወታደርና በጦርነት ላይ ባለ ወታደር መካከል ያለውን ልዩነትስ ማወቅ ይችላልን? ቴክኒካዊ ብልሽት ቢፈጠርና ሮቦቱ ወደ ገዛ ሰራዊቱ ወይንም ወደ ንጹሐን ዜጎች ቢያዞር ምን ሊሆን ይችላል? የሚሉ ጥያቄዎችን የብዙዎችን እንቅልፍ እየነሱ ነው። የዩክሬን ወታደራዊ መሪዎች ምንም እንኳን ውሳኔው ሁልጊዜም በሰው ልጅ እጅ መሆን አለበት ቢሉም የጦርነቱ ፍጥነትና አስገዳጅነት ግን ነገሮችን ወደ ሙሉ በሙሉ ራሳቸውን ወደሚመሩ ሮቦቶች እየገፋቸው ነው። ይህም ማለት ደግሞ የሰው ልጅ በራሱ ፈጠራ ላይ ቁጥጥር ሊያጣ የሚችልበትን ዕድል ይፈጥራል። በቀጣይ ዓመታት የጦር ሜዳው መልክ ሙሉ በሙሉ ይቀየራል። የሰው ልጅ ወታደር ሚና ከፊት መስመር ተነስቶ ከርቀት ሆነው በኮምፒውተር ስክሪን ሮቦቶችን ወደ ማዘዝ ይሸጋግራል። ይህ ማለት ግን ጦርነቱ ይቀራል ማለት አይደለም። ይልቁንም ጦርነቱ ይበልጥ ፈጣን፣ ይበልጥ አውዳሚና ይበልጥ ቴክኖሎጂ መር ይሆናል። ዩክሬን አሁን ላይ ያገኘችው የቴክኖሎጂ የበላይነት ሌሎች ሀያላን አገሮችም የራሳቸውን የመከላከል አቅም እንዲፈትሹ አድርጓቸዋል። $4 ሚሊዮን የሚያወጣ ዘመናዊ ሚሳኤል ተተኩሶ $50,000 የሚያወጣን ትንሽ ድሮን መጣል ትልቅ የኢኮኖሚ ኪሳራ መሆኑን ዓለም ተረድታለች። ስለዚህም ርካሽ ነገር ግን እጅግ አውዳሚ የሆኑ የሮቦት ቴክኖሎጂዎችን የዓለምን የጦር መሳሪያ ገበያና የኃይል ሚዛን ይቆጣጠሩታል። ይህም ማለት ድሃ አገሮች እንኳን ሳይቀሩ ጥቂት ሮቦቶችን በመግዛት ትልቅ አደጋ የመፍጠር አቅም ሊኖራቸው ይችላል። ሌላው ሊታሰብበት የሚገባው ነጥብ የሰው ልጅ ለጦርነት ያለውን አመለካከት ሊቀይረው መቻሉ ነው። ጦርነት በሰዎች መካከል በሚሆንበት ጊዜ የሚፈሰው ደምና የሚመጣው ለቅሶ ጦርነቱ እንዲቆም ትልቅ ግፊት ይፈጥራል። ነገር ግን ጦርነት በሮቦቶች መካከል ብቻ የሚደረግ ከሆነ ሰዎች ጦርነትን እንደ አንድ የቪዲዮ ጌም ሊቆጥሩትና የጦርነትን አስከፊነት ሊዘነጉት ይችላሉ። ይህ ደግሞ የሰው ልጅ ይበልጥ ወደ ግጭት እንዲያመራና ሰላምን እንዲዘነጋው ሊያደርገው ይችላል የሚል ስጋት አለ። በብረት ወታደሮች መካከል የሚደረግ ፍልሚያ ምናልባትም የሰውን ደም ይቆጥብ ይሆናል እንጂ የጥፋቱን መጠን ግን አያሳንሰውም። የብረት ወታደሮች በጦር ሜዳ ላይ መታየት መጀመራቸው ተራ ወታደራዊ ለውጥ አይደለም። ይልቁንም የሰው ልጅ ለሺህ ዓመታት ሲያደርገው የነበረው የጀግንነት የደምና የመስዋዕትነት ትርጉም በኮምፒውተር አልጎሪዝም የተተካበት የታሪክ መሸጋገሪያ ነው። በዩክሬን የምስራቅ ግንባር በዶንባስ ጭቃማ መሬቶችና በከፍተኛ ቅዝቃዜ ውስጥ የሰው ልጅ አካል ሊቋቋመው የማይችለውን መከራ እነዚህ የብረት ፍጥረታት ያለምንም እንግልት እየተወጡ ይገኛሉ። ይህ የሮቦት ስምሪት በዩክሬን በኩል የተመረጠው በምርጫ ሳይሆን በግዴታ ነው። የሩሲያ ሰራዊት በሰው ኃይል ብዛት ያለውን የበላይነት ለመመከት ዩክሬን ብረት ለሰው በሚል መርህ የቴክኖሎጂ አርበኞቿን ወደ እሳቱ ማዕበል እየላከች ነው። በኩፒያንስክ ከተማ የተፈጸመው የሮቦቶች ጥቃት በወታደራዊ ሳይንስ መጽሐፍት ውስጥ እንደ ትልቅ ተአምር የሚጠቀስ ነው። የሩሲያ ወታደሮች በአንድ ትልቅ ትምህርት ቤት ውስጥ መሽገው ሕንፃውን ወደማይደፈር ምሽግነት ቀይረውት በነበረበት ጊዜ መስኮቶቹ በሙሉ በብረት መረብ በመሸፈናቸው የአየር ላይ ድሮኖች ዘልቀው መግባት አልቻሉም ነበር። ሆኖም ግን ዩክሬናውያን የላኩት የመሬት ላይ ጨካኝ ተብለው የሚጠሩትን ባለ ሰንሰለታማ ሮቦቶችን ነበር። እነዚህ ሮቦቶች በአንድ የሌሊት የበረዶ ማዕበል ውስጥ የጠላት ወታደሮች በብርድ ተቆራምደው ባለበት ሰዓት እንደ ድመት ቀስ እያሉ ወደ ሕንፃው ተጠጉ። አንደኛው ሮቦት ከላይ የተገጠመለትን የሙቀት ግፊት ሮኬት ሲተኩስ በሕንፃው ውስጥ የነበረው አየር ወደ እሳትነት ተቀየረ። ይህ ክስተት ሮቦቶች አሁን ላይ ትዕዛዝ ተቀባይ ብቻ ሳይሆኑ እጅግ አስቸጋሪ የሆኑ የውጊያ ስልቶችን በተግባር ማዋል የሚችሉ አውዳሚ ኃይሎች መሆናቸውን አሳይቷል። የሰው ልጅ በጦር ሜዳ ላይ ያለው ቆይታ በድካም በረሃብና በውሃ ጥም የተገደበ ነው። ነገር ግን አንድ የዩክሬን ባለመትረየስ ሮቦት ያሳየው ጽናት የዓለምን ወታደራዊ ባለሙያዎች ጉድ አሰኝቷል።
ይህች ሮቦት በአንድ እጅግ አደገኛ ግንባር ላይ ተቀምጣ የሩሲያን ሰራዊት ግስጋሴ ብቻዋን ለ45 ቀናት ገትራ ይዛለች። የሰው ልጅ ወታደር ቢሆን ኖሮ ቢያንስ በየ2 ቀኑ መቀየር ነበረበት። ይህች ሮቦት ግን ጥይት እስካላትና ባትሪዋ እስካልሞተ ድረስ እንደማትበገር አሳይታለች። በየ2 ቀኑ ባትሪዋን ለመሙላትና ጥይት ለመጨመር ብቻ ወታደሮች ከርቀት በሚያደርጉት ጥረት ይህች የብረት አርበኛ ከ1000 ወታደሮች በላይ ስራን ሰርታለች። ይህ የሚያሳየው ሮቦቶች በቁጥር አነስተኛ የሆነን ሰራዊት እንዴት ወደ ግዙፍና የማይበገር ኃይል መቀየር እንደሚችሉ ነው። ለሩሲያ ወታደሮች ትልቁ ሽብር የዩክሬን ወታደሮች አይደሉም። ይልቁንም እነዚህ የማይሞቱና የማይደሙ የብረት ፍጥረታት ናቸው። በሰው ልጅ ታሪክ ውስጥ ጠላትን መግደል ወይንም ማቁሰል የውጊያው አካል ነው። ነገር ግን ጥይት የማይበግረውን፣ ደም የማይፈሰውንና ምንም አይነት ስሜት የሌለውን ሮቦት መጋፈጥ ለወታደሮች ትልቅ ቅዠት ሆኖባቸዋል። ብዙ የሩሲያ ወታደሮች እነዚህ ሮቦቶች ሲመጡባቸው መሳሪያቸውን ጥለው እጃቸውን እየሰጡ ይገኛሉ። የሮቦቱ ካሜራ ወደ አንተ ሲዞርና መትረየሱ ሲዘጋጅ ሞትህ በሰው ሳይሆን በማሽን መወሰኑን ማወቅ የሚፈጥረው ስነ ልቦናዊ ስብራት ጦርነቱን ቀድሞ እንዲያሸንፉ እያደረጋቸው ነው። ዩክሬን አሁን ላይ ሮቦቶች ማረኩን የሚሉ የሩሲያ ወታደሮችን ቪዲዮ በማሰራጨት የጠላትን ሰራዊት የውጊያ ወኔ እያረገፈችው ትገኛለች። ፕሬዚዳንት ዜሌንስኪ በቅርቡ እንደገለጹት በ3 ወራት ውስጥ ብቻ እነዚህ ሮቦቶች 22000 ግዳጆችን ፈጽመዋል። ይህ ቁጥር ብቻውን አሜሪካና ኔቶ በታሪካቸው ካከናወኗቸው የሮቦት ስምሪቶች ሁሉ የላቀ ነው። ዩክሬን አሁን ላይ ሮቦት ፈርስት የሚል ፖሊሲን ተከትላለች። ማንኛውም አደገኛ ምሽግ ከመሰበሩ በፊት፣ ማንኛውም የቆሰለ ወታደር ከመነሳቱ በፊትና ማንኛውም መንገድ ከፈንጂ ከመጽዳቱ በፊት ሮቦቶች ይላካሉ። ይህ ፖሊሲ በሺዎች የሚቆጠሩ የዩክሬን ወታደሮችን ሕይወት ታድጓል። ሮቦቶቹ አሁን ላይ ከ15 እስከ 20 ኪሎ ሜትር ጥልቀት ያለው የሞት ቀጠናን ፈጥሯል። በዚህ ቀጠና ውስጥ የሚንቀሳቀስ ማንኛውም የሩሲያ ታንክም ይሁን ወታደር በማሽኖቹ ቁጥጥር ስር ነው። ከማሽኖቹ ዓይን ማምለጥ ደግሞ ፈጽሞ የማይቻል ሆኗል። ነገሮች ይበልጥ አስፈሪ የሚሆኑት ወደ ሰው ሰራሽ አስተውሎት ስንመጣ ነው። ዩክሬን አሁን ላይ ሮቦቶች በራሳቸው ውሳኔ ዓላማ ለይተው እንዲመቱ የሚያስችል የአርቲፊሻል ኢንቴሊጀንስ ቴክኖሎጂን እያለማች ነው። ይህ ማለት ወደፊት በጦር ሜዳው ላይ የሰው ልጅን ትዕዛዝ ሳይጠብቁ የሚገድሉ ገዳይ ሮቦቶች ይሰማራሉ ማለት ነው። ይህ የሰው ልጅን የሞራል የበላይነት የሚፈትን ነው። ሮቦቱ በስህተት ንጹሐን ዜጎችን ቢገድል ማን ነው ተጠያቂው? ሮቦቱ በወዳጅና በጠላት መካከል ያለውን ልዩነት ማወቅ ካቃተው ምን ሊፈጠር ይችላል? እነዚህ ጥያቄዎች በዓለም አቀፍ ደረጃ ከፍተኛ ስጋትን ፈጥሯል። ሆኖም ግን በጦርነቱ ማቆሚያ የሌለው እሳት ውስጥ ለምትገኘው ዩክሬን የሮቦቶች የአርቲፊሻል ኢንቴሊጀንስ ብልህነት ከሰው ልጅ መስዋዕትነት በላይ ተመራጭ ሆኗል። ይህ የሮቦቶች ጦርነት የዓለምን የጦር መሳሪያ ገበያም ቀይሮታል። ቀደም ሲል ሀያላን አገሮች በቢሊዮን ዶላር የሚቆጠሩ ጀቶችንና ታንኮችን በማምረት ይታወቁ ነበር። አሁን ግን ርካሽና በቀላሉ የሚሰሩ ሮቦቶችን የኃይል ሚዛኑን ቀይረውታል። ዩክሬን አሁን ላይ የሮቦት ቴክኖሎጂዋን ለሌሎች አገሮች በማካፈል በምትኩ የሚሳኤልና የከባድ መሳሪያ ድጋፍ እያገኘች ነው። ይህ ቴክኖሎጂ ለጦር መሳሪያ የሚለው የንግድ ልውውጥ አሜሪካና አውሮፓን እያስደነገጠ ነው። ዩክሬን በጦርነቱ መሃል ሆና የዓለም የሮቦት ቴክኖሎጂ ላቦራቶሪ ሆናለች። ወደፊት የሚደረጉ ጦርነቶች የሰው ልጅ እግር የማይረግጥባቸው ሊሆኑ ይችላሉ። በሺዎች የሚቆጠሩ ሮቦቶች በየብስ በባህርና በአየር ላይ ሆነው እርስ በርስ የሚጋደሉበት ዓለም እየመጣ ነው። የሰው ልጅ ሚና ከርቀት ሆኖ በኮምፒውተር ስክሪን ጦርነቱን መምራት ብቻ ይሆናል። ይህ የቪዲዮ ጌም ጦርነትን ይበልጥ ቀላልና ተደራሽ ሊያደርገው ይችላል። ሰዎች የጦርነትን አስከፊነትና ደም መፍሰስ በዓይናቸው ካላዩ ጦርነት ውስጥ ለመግባት ይበልጥ ሊደፋፈሩ ይችላሉ የሚል ስጋት አለ። ነገር ግን ለዩክሬን እናቶች ልጆቻቸው በጦር ሜዳ ከሚረግፉ ይልቅ ሮቦቶች ቢሰበሩ ምርጫቸው ነው። ሮቦቶች አይደሙም የሚለው መርህ የሰው ልጅን የታሪክ አቅጣጫ ቀይሮታል። ዩክሬን በሮቦቶች አማካኝነት የሩሲያን ግዙፍ ሰራዊት ገትራ መያዟ የሰው ልጅ በብዛት ሳይሆን በጥራትና በቴክኖሎጂ ማሸነፍ እንደሚችል አረጋግጧል። ሮቦቶች ምሽግ ሰብረው የጠላት ወታደሮችን የማረኩባት ያች ቀን የሰው ልጅ ለዘመናት የነበረው ወታደራዊ የበላይነት ያበቃበትና የማሽኖች ዘመን የጀመረበት የታሪክ ምሰሶ ሆኖ ይቆያል። ይህ አብዮት ገና ጅምር ነው። ወደፊት ሮቦቶች በራሳቸው የሚጠገኑበት፣ በራሳቸው የሚባዙበትና በራሳቸው ስትራቴጂ የሚነድፉበት ደረጃ ላይ ሲደርሱ የሰው ልጅ በራሱ ፈጠራ ላይ ቁጥጥር ሊያጣ ይችላል። ሆኖም ግን ዛሬ በዩክሬን ምድር ሮቦቶች ሕይወትን እያዳኑ ነው። ደምን በዘይት እየተኩ ነው። የብረት ጀግኖች ግስጋሴ ቀጥሏል። ይህ ግስጋሴ ዓለምን ወደ ሰላም ወይንስ ወደ አስፈሪ ጥፋት እንደሚወስዳት ግን ጊዜ የሚመልሰው ጥያቄ ነው። የሰው ልጅ ሕይወት ክቡር ነው። ሮቦቶች ግን ለዚያ ክብር የሚሰዉ የብረት አርበኞች ሆኗል። ጦርነቱ በሰዎች መካከል መሆኑ አብቅቷል። አሁን ያለው የብረትና የሰዎች ፍልሚያ ነው። በዚያ ፍልሚያ ደግሞ ማሽኖች የበላይነቱን እየያዙ መሆናቸው የማይካድ እውነታ ሆኗል።